እውነቴን ነው ሮቤል ሮቤል በእናትህ ልቀቀኝ ሮቤል ልቀቀኝ አትናማ መቼም ቀድሞኝ ገና አብሮት አይተኛም ውሻ ያ ውሻ ነው ምንም ያህል ያማረ ስጋ ቢኖረውም የወደቀ አጥንት ቢያገኝ ግን አጥንቱን አልፎ መሄድ አይችልም አጥንቱን ይዞ ይሄዳል እንጂ ይኸውልህ ነቃ ያለ ጭንቅላት ቢኖር ኖሮ ከኔ ጋር እንደዚህ ከማውራት ይልቅ አንገትን በደፋና ባፈርክ ነበር እህቴን አግኝቼ ከዚህ መሄድ ብቻ ነው ሀሳቤ ደግሞ እንደዚህ ስለ እንድትለምነኝ እንድትለማመጠኝ ምናምን አይደለም በቃ አድናን ይሄ የመጨረሻ ቃሌ ነው እኔ ሲሊ ቆንጆ አድናን አንተን ለልጅና ትቼላቸዋለሁ እኔ ሳልመጣ በፊትም ከነሱ ጋር ነበር ከዚህ በኋላ መሆን ያለበት በቃ ከነሱ ጋር ነው ይኸውልሽ እኔ እኮ ለልጅ አባቱ እንጂ ጠላቱ መሆን ስለማልፈልግ ነው ይህንን ሁላ ነገር የማደርገው እኔም እኮ እያልኩ ያለሁት እኔን ተወኝና ልጅ ሮቤል በፖሊስ ቁጥጥር ስር ውሏል ሉኻናን ለመድፈር ግብ ሲያዙና እንዲሁም ሉኻና በመጮኋ ምክንያት አድናን ሊደርስላት ችሏል አድናንም አንተ ማፈሪያ ቢስ ነህ አሁን እኔን ማናገር ሳይሆን አንገትን ደፍተህ የምታልፍበት ነው ብሎታል አንተ ግን ምንም ነገር ማፈርና እንዲሁም መፍራት የሚባለውን ነገር ስለማታውቅ ይፈርድብህም ብሎታል ሉኻና በደረሰባት ጉዳት ሚራ ተደስታ ይሁን ተከፍታ አይታወቅም የምትናገረው ሁሉ የሚያግራ የሚያጋባ ነው ሉኻና እኔ ያላሰብኩትና እንዲሁም ያልፈለኩት ነገር በጭራሽ ሊሆን አይችልም በክብሬ ተደራድሬ አላውቅም እዚህ ቤት የተገኘሁት እህቴን አገኛለሁ በማለት እንጂ ከአንተ ጋር ልላላጥና እንዲሁም አስነዋሪ ነገር ልሰራ አይደለም ስትል ገልጻለች አሁንም ደግሞ በህይወት መትረፌና አንተ የፈለከውን ነገር ሳታደርግ በመቅረቱ በጣም ደስተኛ ነኝ አንተ ብኮን በጣም የምትገርምና የምታስጠላ ሰው ነህ ብላለች አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ እንዲሁም ክርስቲያን ወገኖች ሰላም ብያለሁ ለዚህ ቻናል አዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ወዲያችሁ ለምታበረታቱኝና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረግን እንዳትረሱላለሁ ተቀላቀሉ ቤተሰብ እንሆን አበረታቱኝ ሉኻና ድራማ በአለፈው ቪዲዮአችን ላይ እንዳየነው አድናንን ለማስገደል ሌላ ሰው ውጭ ላይ ቀጥሮ እንዲያስቀመጠና አድናንም ደግሞ ራሱን ጠብቆ መንቀሳቀስ ስላለበት ወቅቱን አይቶ ከኋላ መጥቶ ባነቀው ሰዓት እኔን ምንም ልታደርገኝ አትችልም በማለት እንዴት ተያያዙና እንዴት ተደባደቡ አይተን ነበረ ሮቤልም እምን ልግባው ሉኻናን ለማስደብደብ ሳይሆን እንዲሁም አድናንን በሌላ ሰው ቁጥጥር ስር ሳውል ሊይዘው ችሏል ስለዚህ ተቀይሞብኛል በማለት ትንሽ ጠርጥሮና ሸክፎ ስለነበር ጀዋሌ ጠፍቶኛል በማለት ለመሸወድ ተጠቅሎ ተኝቷል በዛሬው ቪዲዮአችን ላይ የምናየው ሮቤል ሉኻናን ለመድፈር ሲታገድ ትንሽ ድምጽ በመጮኋ ምክንያት ለውጭ ላሉ ሰዎች ደርሶ ፖሊስ ካጠገቧ እንዲመጣላትና እንዲሁም ፖሊስ በፖሊስ ቁጥጥር ስር እንዲውልላት ተናግራ ነበር ይህንም ደግሞ ሮቤል ወደ ሳይሆን በግድሽ እንዲሁም አንቺን የፈለኩት ነገር ማድረግ ሙሉ መብት አለኝ እያለ ሲንቀላጣና እንዲሁም ደግሞ አቅም እንደሌላት አይቶ የሄደበት ርቀትና እንዲሁም የተናገረው ንግግር በጣም ነው የሚያስጠላው ሚራም ምን ነው ባታደርገው ቢቀርብህስ እያለች ምንም ለማይወጣ ትርፍ ይህን ያክል ዋጋ መክፈል አያስፈልግም ነበር ብላለች ያው ሚራ ግን ደስተኛ የሆነ ትመስላለች ሮቤል ከሉኻና ጋር እመቢተኛ በጣም የሚያስቀይማትና እንዲሁም የሚያስጠላት ነገር ቢሆንም እንኳን ግን ለወደዱ ሰው በጣም ዋጋ የምከፍልና ዋጋቸውን የማሳያቸው ይሆናል በማለት ተናግራ ስለነበር ሮቤልንም ስለምወድ የትም አይነት ብትሄድና ብትንቀሳቀስ ምንም ችግር የለብኝም በማለት በሷ የተነሳሽነት መንገድ ሉኻናን ሄዶ ለመድፈርና እንዲሁም ያንን ሁሉ ትግልና ተአብ ነገር ያደረሰባት ሮቤል ነው አሁን ላይ ግን ልጅቱም
ሉኻና በጤንነቷ ትሆና እንዲሁም ደግሞ ትንሽ ድምጥ በመውጣቷና በመጮኋ ምክንያትም አድናን ሰምቶ በህይወት እንዲታርፍ አድርጓታል። ሚራ በጣም አስመሳይና ጨካኝ አረመኔ የሆነ ሴት ናት። እንዲሁም በተደጋጋሚና በተለጣጣቂ ሮቤልን የሚያደርገውን ሁሉ ስለምታውቅና ስለሚገባት ተጠንቅቃለች። ያው ውጣልኝ ወይ ልውጣለሁ እያለች ስለነበረ አሁን ላይ ቀስ ብላ በብልሃትና በዘዴ ማምለጥ ታልቻልኩኝ አላመልጥም በማለት በራሷ ላይ ተስፋ ቆርጣ ነበረ። አሁን ላይ ግን የሁሉም የተበላሸው እና ባልሆን ያለው ሁሉ እንዲስተካከል በማለት ከውጭ ሰው ለማምጣትና እንዲሁም ለመተማመን እሱም ለብቻው በር ማውጣት ከፈለገ ካልፈለገም ደግሞ ከዛ ግዲም ጠፍቶ ራቅ ያለ ቦታ ለመኖር ያሰበ ይመስላል። ብቻ ነገራቶች ሁሉ ከባድ ናቸው። አሁን ላይ አድናን ላይ በጣም እየተደራረቡበት እና ነገሮች ሁሉ እየተብዛዙበት ስለሆነ በጣም የሚያስቸግር ነው።
አድናን አሁን ላይ ግን እኔ የእናንተን ነገር ምንም አላውቀውም። ከእንግዲህ በኋላ ትዕግስቴ አልቋልና የማደርጋችሁን አንድ ቀን አታውቁም ብሏል። ይህንን የማስፈራሪያና እንዲሁም የማስጨነቂያ ነገር የተናገረው ትዕግስቴ በጣም ኦቨር አልፎብኛል በሚል ምክንያት ይመስለኛል። ስለዚህ ሮቤልና ሚራ ከቤት መባረር አለባቸው ነው የምለው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ ውድ ቤተሰቦች እለያችኋለሁ። በያላችሁበት ይጠብቃችሁ ይጠብቀን፣ በአዲስ ቪዲዮ ያገናኘን። እስከዛው ድረስ በሰላም በጤና እንዲጠብቁ በአክብሮት ጠይቃለሁ። በያላችሁበት ፈጣሪ ይጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።